ይህ የምፅዓቱ አዋጅ ነጋሪ አገልግሎት ወቅታዊና ዕለታዊ ወጎችን በማቅረብ ትንታኔ የምንሰጥበት የተለያዩ እንግዶችንም በመጋበዝ የምናቀርብበት መድረክ ነው። መረጃዎችን ያጠናከረ ይዞልን የሚመጣው ፓስተር አለማየሁ ነሙ ሲሆን ፕሮግራሙን የመራና መሰናዶውን ኤዲት በማድረግ ወደ እናንተ የሚያቀርበው ይልቃል አስራት ነው። መልካም ጊዜ። ሻሎም ሻሎም ውድ የምፅዓቱ አዋጅ ነጋሪ አድማጭ ሰላም ለእናንተ ይሁን። ከማክሰኞ በኋላ እንግዲህ ዛሬ በዕለተ ሐሙስ ተገናኝተናል። አጠገቤ ፓስተር አለማየሁ ይገኛል። እንደወትሮ ሁሉ መረጃዎችን እያመጣን ወደ እናንተ የማንቂያ ደወል እየደወልን እንገኛለን። ሰሞኑን በርካታ መረጃዎች ወደ እናንተም ይዘን መተን ነበረ። ዛሬም እንግዲህ ሌላ አዲስ መረጃዎችን ወደ እናንተ ለማምጣት ከፓስተር ጋር ተሰይመናል። መልካም ጊዜ እንደሚኖረን ተስፋ አድርጋለሁ። ይልቃል አስራት ነኝ ከምፅዓቱ አዋጅ ነጋሪ አገልግሎት። አድማጮቻችን በዓለማችን ዙሪያ የሚሰሙ ወቅታዊ የሚሆኑ አሁናዊ መረጃዎች ልብ ላለው በጣም መልእክት አዘል እንደሆኑ እኛ በመንፈሳዊ አይን ይገባናል። ለእናንተም ይህንኑ ነው እንግዲህ ለማሳወቅ እየጣርን ያለነው። መረጃዎችን እንደወትረው ሰብስቦ ይዞልን የመጣው ወንድማችን ፓስተር አለማየሁ አጠገቤ ይገኛል። ከእርሱ ጋር እንግዲህ እነዚህን መረጃዎች እናንሸራሽራቸዋለን ማለት ነው። በቅድሚያ ሰላምታ ልስጥና በቀጥታ ወደ መረጃችን እናመራለን። ሰላም ላንተ ይሁን ፓስተር፣ እንዴት ነህ? እንደምን አለ ወንድም ይልቃል? እግዚአብሔር ይመስገን። ትላንትና አልተገናኘንም። ያው መደበኛው ሳምንታዊ ዜና በብስራት ስለቀረበ አልተገናኘንም። ዛሬ ነው የተገናኘነው። ምን አዲስ ነገር አለ? እንግዲህ ዓለማችን ላይ ስጋት የሆነውና የትውልድን ሞራል አቅም ሽባ እያደረገ ትውልድን ከስነ ምግባር ውጭ ብቻ ሳይሆን ከስራም ከጤንነትም አንጻር ጎጂ በሆኑ ነገሮች ላይ አንዳንድ ሀገሮች ጠንከር ያለ እርምጃ መውሰድ ጀምረዋል። ይህ ደግሞ እንደኛ ላሉ ሀገሮችም ሆነ ለሌሎች ምሳሌ የሚሆን ጉዳይ ነው። ምክንያቱም ቸል የምትለው ጉዳይ ነገ አገር የሚረከብ ትውልድ የምታጣበትና እያንዳንዱ ጓዳ እያንዳንዱ ቤት ውስጥ አንኳኩቶ ገብቶ ለቅሶ ለእናቶች ለአባቶች ለቅሶ እንዳይሆን ከወዲሁ እንድታስብበት እኛ ጮኻችንን አናቆምም። እንደ ክርስቲያን እንደ ቤተ ክርስቲያን መሪም እንጸልያለን። በምናገለግልበትም ወቅት ይህንን እናሳስባለን። ስነ ምግባርን ሞራልን የሚያላሽቁ ነገሮች ውድቀትን የሚያመጡ ነገሮች ላይ ጠንክረን እንሰራለን። ምክንያቱም አቋማችንም ስለሆነ ኃላፊነታችንም ስለሆነ በመጨረሻው ዘመን ደግሞ እንዲህ አይነት ነገሮች በጣም እየተከሰቱ ስለሚመጡ እና ከዚህም ጠንክረው ሊመጡ ስለሚችሉ ይህንን ከማድረግ እቸል የምንልበት ጉዳይ የለም። እንግዲህ ደስ የሚለው ነገር ምንድን ነው ካልከኝ ራሻ ቀደም ሲል በግብረ ሰዶም ላይ በሕግ የወሰደችው እርምጃ አለ። ነገር ግን ይሄ በቂ አለመሆኑን ተገንዝቦ የሩሲያ መንግስት በተለይም ደግሞ የሩሲያ ከፍተኛ ፍርድ ቤት አንድ ጠንካራ ውሳኔ ወስኗል። ግብረ ሰዶምን በሽብርተኝነት መዝገብ ውስጥ ከቶታል። ይህንን ሲያደርጉ ምንድነው የሚያስፋፉም የሚያደርጉም ለመሆን የሚፈልጉም ሽብርተኞች ናቸው። በወንጀል ብቻ ሳይሆን በአሸባሪነት ሕግ ከወንጀል ሕግ ከፍ ብሎ እንዲጠየቁ የሚያደርጋቸው ጉዳይ እንደሆነ ፍርድ ቤቱ ውሳኔ አስተላልፏል። ይህ ለምዕራባውያን በተለይ ደግሞ ኒው ሊበራሊዝምን ለሚያራምዱ ሀገሮች ትልቅ ማስጠንቀቂያ ማስደንገጫ
እንደውም በፍርድ ቤቱ ውሳኔ እንዲሰጥ ያቀረቡት አቃቢ ሕግ ሲያብራሩ ይሄ የኤልጂቢቲኪው ምንጩ ምዕራብ አውሮፓና አሜሪካ ነው። አሁን ላይ ብለዋል በምስራቅ አውሮፓ እየተስፋፋ መጥቶ ወደኛ አሾልከው ለማስገባትና ትውልድን ለመበረዝ እየተሄደበት ያለውን መንገድ በዚህ ጠንካራ እርምጃ ማስቆም አለብን። እንዲሁም የጦርነቱም ዓላማም ይሄ ይመስለኛል። አንዱም እሱ ነው። እንግዲህ አንደኛው ኒው ሊበራሊዝምን ተቀበሉ ነው እና ያለውን የሩሲያን አገዛዝ በማፍረስ ሩሲያን መበታተንና ለዚህ ለእርኩሰት የተጋለጠች ሀገር እንደሌሎቹ እንደ ምዕራባውያንና አንዳንድ የምስራቅ አውሮፓ ሀገሮች እንደተቀበሉት ማጋለጥ። ዩክሬን ይህን ስለተቀበለችም ነው ነገሮቹ እየከረሩ የመጡትና እንግዲህ ሩሲያ ቀደም ሲል በሕግ የከለከለችውም ቢሆን አሁን ግን በአሸባሪነት መፈረጇ በሞት የሚያስቀጣ ነው። በጣም የሚገርም በሞት የሚያስቀጣ ነው። ይህንን ውሳኔ የሩሲያው ከፍተኛ ፍርድ ቤት በሚወስንበት ሰዓት በእርግጥ ተቃውሞ የለም ማለት አይደለም፣ ይኖራል። ግን ምንድነው ሩሲያ አንደኛ የኦርቶዶክስ እምነት ተከታይ ነች። መጽሐፍ ቅዱስን አጥብቃ የምትቀበል ሀገር ነች። እንደዚሁም ደግሞ እስካሁን ድረስ የማህበረሰቡ ስነ ምግባርና ሞራል ተጠብቆ የመጣ ጉዳይ እንደሆነ ለመመልከት ተችሏል። እና ምክንያቱም ሞራሉ ስነ ምግባሩ እየተጠበቀ የመጣ ህዝብ ነው። እንደው እዚህ ጋር እንደው አጽንኦት አድርገን ማለፍ ስላለብን መንፈሳዊንም እንድምታ እንደው ጨረፍ አድርገን እንድታልፍ ይሄ በመጽሐፍ ቅዱስ ውስጥ በብሉይ ኪዳን በተለይ ኦሪት ሕግጋት ላይ ወንድ ከሴት ጋር እንደሚተኛ ከወንድ ጋር አይተኛ፣ ሴት ከወንድ ጋር እንደምትተኛ ከሴት ጋር አትተኛ የሚል በጣም ጠንካራ የሆነ ሕግ አውጥቷል። ይህንን አድርጎ ደግሞ የተገኘ ሰው በሞት እንዲቀጣ በድንጋይ ተወግሮ እንዲሞት ይደነግጋል፣ ያዛል። ይሄ ደግሞ ሕግ የመጣው ደግሞ ከሰው ልጅ ሳይሆን ከራሱ ከእግዚአብሔር የመጣ እንደሆነ መጽሐፍ ቅዱስ ይነግረናል። በእርግጥ አሁን አዲስ ኪዳን ላይ ብንሆንም ማለት ነው። አዲስ ኪዳን ላይ ሮሜ ላይ ምዕራፍ 1 ላይ ይህንን እኮ ጌታ ኢየሱስ ክርስቶስ ከተናገረው አንድ ባል ለአንድ ሚስት ይህንን እላችኋለሁ ብሎ እኮ ተናግሯል። ጌታ ኢየሱስ የመጀመሪያ ሚስቱን ይፍታና ፍቺ ይስጣት ብለው በተናገሩ ጊዜ ይህንን እናንተ ለሕግ የማትገዙ ወይም ደግሞ እናንተ የማትታዘዙ ስለሆናችሁ ነው ሙሴ ይሄንን ያለው እንጂ ከጥንት እንዲህ አልነበረም ብሎ ያነሳል። ጳውሎስ ደግሞ ሮሜ ላይ መጥቶ እንደነዚህ አይነቱን እንደ እንስሳ እንደሚቆጠር ለማይረባ አእምሮ አሳልፎ ሰጣቸው፣ ያለ ባህሪያቸው ሴቶች ከሴቶች ጋር ተገናኙ፣ ያለ ባህሪያቸው ወንዶች ከወንዶች ጋር ተገናኙ ብሎ ሮሜ ምዕራፍ 1 ላይ ቁጥር 15 ጀምረ ሄደ ስትመለከት በደንብ በግልጽ ያሰምረዋል። በእርግጥ እንዲሁም እንደዚህ መንግስተ ሰማያት እንደማይወርሱም ጭምር ነው በአጽንኦት ጳውሎስ የተናገረው። እና ምንድነው ጥያቄ እንዳልከው ሩሲያ የኦርቶዶክስ እምነት ተከታይ በዛባት እንዲሁም ብሔራዊ እምነቷም እንደሆነ ይታወቃልና ይህንን ሕግ ወደፊት ስታመጣ የታያት ነገር አለ ወይ? አሁን ቅድም ነክተዋል። ትውልድን የሚያጠፋ በእግዚአብሔርም ዘንድ ጸያፍ የሆነ ገብተዋል። ከእግዚአብሔርም ዘንድ የቁጣ ምላሽም ሊያመጣ እንደሚችል ይታወቃል። እና ይሄ ነገር በጣም ሊወራበት እንደሚገባ ስላመንኩ ነው ይህን ጥያቄ እዚች ላይ አጽንኦት የታያት ነገር አለ። ምንድን ነው መሰለ አሁን በአውሮፓውያን ይህንን በተቀበሉ ሀገሮች እየደረሰ ያለው የሞራልና የስነ ምግባር ክራይሲስ ብቻ ብለህ የምትተወው አይደለም። አንደኛ የህዝብ ምጣኔ የማዛባት እና አንዳንድ ሀገሮች እንደውም ትውልድን እስከ ማጣት ድረስ ወጣት ትውልድ እስከ ማጣት ድረስ እየደረሱ እየመጡ እያሳሰባቸው ነው ያለው። ሁለተኛ የስራ ሞራልን ይገላል። ገብቷል። የስራ ሞራልን ይገላል። ሶስተኛ በጤና ኬዝ ላይ
በጤንነት ላይ የሚያመጣው ጉዳት በጣም ከፍተኛ ከመሆኑ የተነሳ መንግስት ለእንደዚህ አይነት ጉዳይ ለጤና ሴክተሩ ከፍተኛ በጀት እንዲመድብና ወጪ እንዲያወጣ ያስገድደዋል። ስለዚህ ያስገድደዋል። እነዚህ ነገሮች ቀላሎች አይደሉም። አሁን ሞራል ስነ ምግባር ብቻ የምትለው አይደለም። ለምሳሌ አሁን ጃፓን በትናንትናው ዕለት በፍርድ ቤት ይህንን ግብረ ሰዶምን አግዳለች። ሁለተኛ ሀገር መሆኗ ነው ወንጀል እንደሆነ ተናግራለች። ምንድነው ጃፓን እንድታግድ ያደረጋት ነገር? እንደውም አንድ በፍርድ ቤት ከተነገረው ነገር ምንድነው አንድ ወንድ ለአንድ ሴት፣ አንድ ሴት ለአንድ ወንድ ጋብቻ በዚህ ብቻ በፈቃደኝነት ላይ በተመሰረተ የሚደነገግ መሆኑን የሚፈጸም መሆኑን አሳውቃለች። ምንድነው ብለን ስንመለከት ጃፓን ውስጥ አሁን ላይ ያለው የወጣት ቁጥር አናሳ ብቻ አይደለም፣ መንምኗል። ሁለተኛ ያሉትም የወጣቶች ቁጥር በስራ ዓለም ቀደም ካሉት አባቶቻቸው አንጻር ሲታዩ በስራ ዓለም ደካማዎችና ሞራላቸው የዘቀጠ የወደቀና ለብልሹ ስነ ምግባር የተዳረጉ ስለሆነ ቅድምም እንዳነሳሁት የጤናን ኬዝ እያስከተለባት ስለመጣ ጃፓን ይህንን በሕግ አግዳለች። ተመልከት፣ ጃፓን ያገደችው የመጽሐፍ ቅዱስ እምነት ተቀብላለች። ሽቶይዝምና ቡድሂዝም፣ ሂንዱሂዝም ምናምን የመሳሰሉት ነገሮች ናቸው የሚከተሉት። ተመልከት እንግዲህ እነዚህ ለምንድን ያሉ ስንል በጤና ላይ የሚያመጣውን ቀውስ ተመለከቱ። ወጣቱ ስራ አልባ እንዲሆን የስነ ምግባር ድክመት ወጣቱ በዓለም ላይ በቁጥር አንድ ሱሳይድ የሚፈጸምባት ሀገር ብትኖር ጃፓን ናት። በቁጥር አንድ ወጣቷ በአብዛኛው በሱሳይድ ነው ራሱን እያስወገደ ያለው እና ይሄ በጣም የሚያሳዝን ነው። ውጤቱ ይሄ ነው እኮ። ለመሰለ ሱሳይድ የሚያደርገው ግደል ራስህን እንደሚለው ምንድን ነው? መንፈሱ አደረገው አይረካም፣ ለበሽታ ይዳረጋል፣ መስራት አይችልም፣ በሱስ ይጠመዳል። በሱስ ከተጠመደ በኋላና መስራት የማይችል ከሆነ ለበሽታ የሚዳረግ ከሆነ ምንድነው የሚቀጥለው? ራስህን ግደል፣ የመኖር ዋስትናውን ያጠዋል። ስለዚህ መኖር አይመኝም። ስለዚህ ምንድነው ራስህን አጥፋ፣ ግደል የሚል መንፈስ ነው የሚመጣበት። ስለዚህ ራሱን ይገላል። እውነት ነው። ይሄ ውድቀት ነው፣ ለቤተሰብ ውድቀት ነው፣ ለማህበረሰብ፣ ለአካባቢ፣ ለሀገር ውድቀት ነው። እውነት ነው። ስለዚህ እኛ ለዚህ ነው አባቶች ምን ይላሉ? ሳይቃጠል በቅጠል ይላሉ። ሳይቃጠል በቅጠል ማለት ምንድነው? ሳይስፋፋና ቃጠሎ ሌላውን ተዛምቶ ሳይዘው በፈጥነን እናጥፋው ነው። ስለዚህ እኛም ሀገር እንዲህ አይነት ነገር ከመድረሱ በፊት መንግስትም እንደ መንግስትነቱ እንደ ሀገርን እንደሚያስተዳድር ነገ አገር ተረካቢ ትውልድ ማፍራት እንደሚገባው ፖሊስም ህግም አርቅቆ አለው ያንን ነገር አስተካክለው እርምጃ መውሰድ፣ ቤተ ክርስቲያንም የሃይማኖት ተቋማትን እንደ ሃይማኖት ተቋማችነታቸውና እንደ አስተምሮታቸው ይሄ ነገር ጸያፍ ስለሆነ በዚህ ጉዳይ ላይ ተነጋግረው መግለጫ ማውጣት ብቻ ሳይሆን በየቤቱ እምነቱ በማስተማር እርምጃ መውሰድ ትውልድን ማዳን ያስፈልጋል እላለሁ። እንግዲህ ለዛሬ ይዤላችሁ የመጣሁት የቀን መረጃ ይህንን ይመስላል። የጌታ ጸጋ ሰላም ከሁላችን ጋር ይሁን። ላይክ፣ ሼር፣ ሰብስክራይብ አድርጉ። አገልግሎታችንን በገንዘባችሁም አብራችሁ እንድትቆሙ ለሌሎችም ደግሞ በማጋራት በተለይ ይሄ መልእክቶቻችን ለመንግስት አመራሮች እንደዚሁም ደግሞ ለቤተ ክርስቲያን መሪዎች እንዲደርስ እንድታደርጉልን በጌታ ፍቅር እንጠይቃችኋለን። ሻሎም። እግዚአብሔር አብስቶ ይባርክ ፓስተር። ይሄ ርዕሰ ጉዳይ እንግዲህ በተደጋጋሚ ይዘነው መተናል። ለምንድን ነው በተደጋጋሚ ይዘን የመጣንበት ምክንያት የሀገራችንን የመንፈሳዊውም ይሁን የፕራይቬት ሴክተሩም ይሁን የተለያየ የማህበረሰቡ ተቋማት በር እየተንኳኳ እንደሆነ እያስተዋልን ስለሆነ
በተለይ ደግሞ ስጋታችን ምንድነው? አንድ የበር ገርበብ ያለው ከተከፈተለት መመለሻ እንደሌለው ስለምናውቅ ይሄ ነገር ፓስተር እንዳለው ሳይቃጠል በቅጠል ስለሆነ በጊዜ ለዚህ ጉዳይ መቋጫ እንኳን ባይበጅለትም በተለይ ደግሞ የሀገራችን በመንግስት ተቋማት ያሉ በህግ ተቋማት ውስጥ ያሉ ወገኖች አጽንኦት ሰጥተው እንዲያስተውሉትና ነገሮችን በጊዜ መከላከል ተገቢ ስለሆነ ይህንን ጉዳይ እንግዲህ በተደጋጋሚ ልንሰራው ጥረናል። የእግዚአብሔር ፈቃድ ከሆነ ወደፊትም ክፍተቶችን ስናይ ማምጣታችን አይቀርም። ውድ አድማጮቻችን እንግዲህ ለዛሬ ለሐሙስ የቀን መረጃችን ይህንን የመሰለ ነው። በምሽቱ ደግሞ በሌላ ርዕሰ ጉዳይ ደግሞ ተመልሰን እንመጣለን። እስከዚያው ድረስ የእግዚአብሔር ምሕረት፣ ቸርነት፣ ጸጋ ከእያንዳንዳችን ጋር እንዲሆን ምኞታችን ነው። ሻሎም። ለዛሬ ይዘን የመጣነው ወቅታዊ መረጃ ይህንን ይመስል ነበረ። በሌላ ጊዜ በሌላ መሰናዶ እስከምንገናኝ ሰላም ለእናንተ ይሁን።